አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ከ2017 ዓመተ ምህረት ወደ 2018 ዓመተ ምህረት በሰላምና በጤና ያሸጋገረን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወሀብክዋ መዋዕለ በዘትኔስ ንስሐ እንድትገባ ጊዜ ሰጠኋት። የዮሐንስ ራእይ ምዕራፍ 2 ቁጥር 21። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው አሁን ያለነው 2017 ዓመተ ምህረትን ጨርሰን 2018 ዓመተ ምህረትን ጀምረን ነው። አምላካችን እግዚአብሔር እድሜ ለንስሐ ዘመን ለፍስሐ ይሰጣል። ስለዚህ በተሰጠን ጊዜ ፍሬ እንድናፈራ በዚህ ርዕስ ለመማር መርጠናል። ወሀብክዋ መዋዕለ በዘትኔስ ንስሐ እንድትገባ ጊዜ ሰጠኋት። የዮሐንስ ራእይ ምዕራፍ 2 ቁጥር 21 ርዕሳችን ነው። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። በዚህ ስፍራ ይህንን ቃል ከእግዚአብሔር የተላከ የእግዚአብሔር መልአክ ለሐዋርያውና ለወንጌላዊው ለቅዱስ ዮሐንስ ወለነጎድጓድ በፍጥሞ ደሴት በግዞት ሳለ ገልጦለት መዝግቦታል። ራዕየ ዮሐንስ ምዕራፍ 2 ቁጥር 21 ላይ ይህ ኃይለ ቃል ተመዝግቧል። ንስሐ እንድትገባ ጊዜ ሰጠኋት ነው የሚለው ርዕሳችን ነው። በመጀመሪያ ይሄ ቃል ለማን እንደተነገረ እንመለከታለን። ሁለተኛ ዛሬስ ይሄ ቃል ለእኛ እንዴት እንደሚነገር ተመልክተን ከዚህ ትምህርት ልንማር የሚገባውን ነገር አንስተን ትምህርታችንን ጠቀልለዋለን። ቅዱስ ዮሐንስ ራእዩን ተመልክቶ ሲጽፍ ለጊዜው በእስያ ከነበሩት ከሰባቱ አብያተ ክርስቲያናት በቲያጥሮን ለነበረችው ቤተ ክርስቲያን መልአክ ወይም አለቃ ጽፎለታል። በመጀመሪያ ስላለው ነገር ያመሰግነዋል። ጠንካራ ጎኑን እያነሳ ማለት ነው። ሃይማኖቱን ማጽናቱን፣ ምግባሩን ማቅናቱን እያነሳ ያመሰግነዋል። ከዚያ በኋላ ግን ይነቅፈዋል። በተለይም ነብይት ሳትሆን ነብይት ነኝ የምትለውን
ሐሰተኛዋን ኤልዛቤልን ዝም ስለምትላት የምነቅፍብህ ነገር አለኝ ነው የሚለው። እዚህ ላይ ኤልዛቤል ብሎ የሚያነሳው የቀደመችውን ኤልዛቤልን አይደለም። እሷ ካረፈች ካንቀላፋች ቆይታለች። ስም አጠራሯ ጠፍቷል፣ መታሰቢያዋም ተቆርጧል። ነገር ግን የኤልዛቤልን ግብር የሚሰሩ አሉና በኤልዛቤል መንገድ የሚሄዱ አሉና ኤልዛቤላውያንን ኤልዛቤል ብሎ ያነሳቸዋል። በስራቸው የሚመስሏት አሉ። ኤልዛቤል ጣዖት አምላኪት ናት። ኤልዛቤል ዘማዊት ናት፣ ሴሰኛ ጋለሞታ ናት። ኤልዛቤል ነፍሰ ገዳይ ናት። በንጹሃን በነቢያት ደም የታጠበች ናት። ስለዚህ ኤልዛቤላውያንን ኤልዛቤል እያለ ያነሳቸዋል። ጣዖት የሚያመልኩና ለጣዖት የተሰዋውን የሚበሉ ኤልዛቤላውያን ናቸው። በዝሙት የሚኖሩ በሴሰኝነት የሚመላለሱ ከዚህም ከዛም የሚደርሱ እንደ ውሻ የሚልከሰከሱ እነሱ ኤልዛቤላውያን ናቸው። ነፍሰ ገዳዮች፣ በንጹሃን ደም የሚታጠቡ እግዚአብሔርን የማይፈሩ ሰውን የማያፍሩ እነርሱ ኤልዛቤላውያን ናቸው። ስለዚህ ነብይ ሳትሆን ነብይ ነኝ የምትለውን፣ አዋቂት ሳትሆን አዋቂ ነኝ የምትለውን ኤልዛቤልን ዝም ስለምትላት የምነቅፍብህ ነገር አለኝ ብሎ ነው ያነሳው። ንስሐ እንድትገባ ጊዜ ሰጠኋት። ወአበየት ነስሖ እምነ ዝሙታ፣ ከዝሙቷ ንስሐ እንድትገባ አልወደደችም። ከዝሙቷ ንስሐ ለመግባት እምቢ አለች። ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ ይላል። ልጆቿንም በሞት እገድላቸዋለሁ ይላል። አስተውሉ ወገኖች፣ ኤልዛቤላውያን ቤተ አይሁድ ያንን የኦሪቱን መስዋዕት የሚሰዉ የኦሪቱን መስዋዕት ብሉ የሚሉ በነቢያት ደም የታጠቡ ቤተ አይሁድ ብዙ ነቢያትን ገድለዋል። ነቢያትን ብቻ አይደለም፣ ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስንም ሰቅለው ገድለዋል። አውቀውስ ቢሆን ኖሮ የክብርን ጌታ ባልሰቀሉትም ነበር ነው ያለው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 8 ላይ። አውቀው አስተውለው ቢሆን ኖሮ የባህሪ ጌታ የባህሪ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በግፍ ሰቅለው ባልገደሉት ነበር። ቤተ አይሁድ ወንበዴው ነፍሰ ገዳዩ በርባን ይፈታልን አሉ። ኃጢአት ለባህሪው ማይስማማ እንከን ማይወጣለት ንጹሕ ባህሪ ጻድቅ ባህሪ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ግን ሰቅለው ገደሉት። ለሱም አልተመለሱ። አስተውሉ ወገኖቼ፣ ወደ እርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድኅነት ዓለም ለቤዛ ዓለም የተወለደው ከነርሱ ወገን ከሆነችው ከቅድስተ ቅዱሳን ከድንግል ማርያም ነው። በቤተልሔም ተወለደ፣ በናዝሬት አደገ። በነሱ ቋንቋ በዕብራይስጥ ወይም በጥንቱ አረማይክ የቃሉን ትምህርት አስተማራቸው።
የእጁንም ተአምራት አሳያቸው። ግን የቃሉን ትምህርት ሰምተው የእጁንም ተአምራት አይተው አላመኑበትም፣ አልተቀበሉትም። ከዚህ ይልቅ ሰቅለው ገደሉት። እንዲሁም እርሱ የላካቸውን ቅዱሳን ሐዋርያትን አሳደዱ፣ እስከ ሞት ድረስ ደበደቡ። እንደዚህ ናቸው ቤተ አይሁድ። ለዚህ ነው ንስሐ እንድትገባ ጊዜ ሰጠዋት ቤተ አይሁድን። ግን ከኃጢአታቸው ከበደላቸው ንስሐ እንዲገቡ አልወደዱም። በንጹሐን ደም ታጠቡ። ስለዚህም እንዲህ አለ፣ እነሆ በታላቅ መከራ እጥላቸዋለሁ አለ። ከእርሷ ጋር የሚያመነዝሩትን በኃጢአት በበደል የሚተባበሯቸውን ማለት ነው። ከክፉ ስራቸው ንስሐ ባይገቡ ባይመለሱ በሞት እገድላቸዋለሁ አለ። ቤተ አይሁድ በሰባ ዓመተ ምህረት ገደማ ጥጦስ ተነስቶ የብዙ እስራኤላውያንን ደም አፍስሷል። ለምን? በቅዱሳን ነቢያት ደም ስለታጠቡ፣ ክርስቶስን በግፍ ሰቅለው ስለገደሉ። ከዚያም በኋላ እነ ሂትለር ተነስተው እስከ 6 ሚሊዮን የሚጠጉ ቤተ አይሁድን ገድለዋል። ልጆቿንም በሞት እገድላቸዋለሁ ስላለ በተሰጣቸው ጊዜ አልተጠቀሙም። ንስሐ እንዲገቡ ዘመን አብዝቼ ወራትን አስፍቼ ሰጠኋቸው አለ። እነርሱ ግን ከበደላቸው ከኃጢአታቸው ንስሐ እንዲገቡ አልወደዱም፣ እምቢ አሉ። በበደላቸው በኃጢአታቸው ጸንተው ኖሩ። ስለዚህ እግዚአብሔር ቀጣቸው፣ ገሰጻቸው። ወገኖች ያስተውሉ። እግዚአብሔር ዕድሜ ለንስሐ ይሰጣል። ከተጠቀምንበት እግዚአብሔር ይምረናል። ከመዓት ወደ ምሕረት ከቁጣ ወደ ትዕግሥት ዘንበል ይልልናል። ካልተጠቀምንበት ግን ታግሶ እግዚአብሔር ይቀጣል፣ እግዚአብሔር ይፈርዳል። ለዚህ ነው ንስሐ እንድትገባ ጊዜ ሰጠዋት ያለው። ኤልዛቤላውያን ጣዖት አምላኪያኑ፣ ዘማውያኑ፣ አመንዝሮቹ፣ ነፍሰ ገዳዮቹ፣ በንጹሐን ደም የሚታጠቡት ንስሐ አልገቡ። ስለዚህ ተቀጥተዋል፣ ተገስጸዋል፣ እግዚአብሔር ፈርዶባቸዋል። አሁን እኛስ ምን ውስጥ ነው ያለነው? ለእኛስ እግዚአብሔር ዘመን አብዝቶ አልሰጠንም? ወራት አስፍቶ አልሰጠንም? በዕድሜያችን ላይ ዕድሜ ተጨምሮልን የለ? በተሰጠን ዕድሜ በተጨመረልን ጊዜ ምን እያደረግንበት ነው ያለነው? እግዚአብሔር ፍሬ ይፈልጋል። አንድ በምሳሌ ያስተማረው ትምህርት አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። በዚህ በሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 10 እንደዚህ ይላል። ለአንድ ሰው ይላል በወይን አትክልቱ ቦታ የተተከለ በለስ ነበረው ይላል። እነሆም ከዚህ በለስ ፍሬ እየፈለገ መጣ። ነገር ግን ፍሬ አላገኘበትም። ከዚያም የወይን አትክልት ሰራተኛውን እንዲህ አለው፣ ነው ወደዚህ በለስ ፍሬ እየፈለግኩ ስመጣ 3 ዓመት ሆኖኛል አለ። ነገር ግን ፍሬ አላገኘሁበትም አለ። ስለዚህ መሬቱን እንዳታጎሳቁለው ይህችን በለስ
ቁረጣት አለው ለወይን አትክልት ሰራተኛው የበለሱ ባለቤት። ያም የወይን አትክልት ሰራተኛው እንዲህ አለ፣ ጌታ ሆይ አለ፣ በዚህች ዓመት ደግሞ ተዋት አለው። ዙሪያዋን እስክኮተኩታት አፈር እስካደርግላት ፍግ ፋንድያ ታቅፋት ድረስ በዚህች ዓመት ደግሞ ተዋት። ወደፊት ፍሬ ብታፈራ መልካም ነው። ነገር ግን ፍሬ ካላፈራች ትቆርጣታለህ አለው ነው የሚል። በወይን አትክልቱ ሰራተኛ ልመና የበለሱ ባለቤት ያቺን በለስ ከመቆረጥ ተዋት ይላል። ይህ ምሳሌ ነው። በመጀመሪያ የበለስ ባለቤት የተባለ አለ። እርሱ በብሉይ ኪዳን የሁላችን አምላክ እግዚአብሔር ነው። ስለ በለስ ሊነግረን ገዶት አይደለም። የበለሱ ባለቤት አምላካችን እግዚአብሔር ነው። በለስ የተባሉ ቤተ እስራኤል ናቸው። በለስ ዘይቤ ቤተ እስራኤል እሙንቱ እንደሚል በለስ ተብለው በበለስ የተጠሩ እስራኤል ዘስጋ ናቸው። የተተከሉበት የወይን አትክልት ቦታ የሚኖሩባት ኢየሩሳሌም ናት። በብሉይ ኪዳን አምላካችን እግዚአብሔር በሊቃውንቱ ላይ እያደረ በመምህራኑ ላይ እያደረ በለስ ከተባሉ ከቤተ እስራኤል ፍሬ ፈለገ። የፈለገው ፍሬ ሃይማኖት ነው፣ ምግባር ነው። ሃይማኖት ይይዙ ምግባር ይሰሩ እንደሆነ ብሎ ፈለገ፣ ጎበኛቸው። ግን ቤተ እስራኤል ሕግ አልጠበቁም፣ ሃይማኖታቸውን አላጸኑም። በእግዚአብሔር ላይ ደባል ነገር ያዙ። ከአምልኮተ እግዚአብሔር ወጥተው ጣዖታትን አመለኩ። ምግባራቸውን አላቀኑም፣ ጽድቅ አላፈሩም፣ ኃጢአት ሰሩ። በነቢያት ደም ታጠቡ፣ በዝሙት ረከሱ። ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጉቦ የሚቀበሉ ሆኑ፣ ረከሱ። ሃይማኖት ምግባር ባገኝባቸው ብዬ በለስ የተባሉ ቤተ እስራኤልን ጎበኘው ማለቱ ነው። ነገር ግን አላገኘውም። ሃይማኖት አላገኘውባቸው፣ ምግባር አላገኘውባቸው ማለት ስንት ዓመት? 3 ዓመት ሙሉ። 3 ዓመት የተባለው 3ቱ ዘመናት ናቸው በብሉይ ኪዳን። ዘመነ መሳፍንት፣ ዘመነ ነገሥት እና ዘመነ ካህናት ናቸው። በዘመነ መሳፍንትም በለስ የተባሉ እስራኤል ሃይማኖት ምግባር አልተገኘባቸው። በዘመነ ነገሥትም በለስ የተባሉ ቤተ እስራኤል ሃይማኖት ምግባር አልተገኘባቸው። በዘመነ ካህናትም በለስ የተባሉ ቤተ እስራኤል ሃይማኖት ምግባር አልተገኘባቸው። ስለዚህ ቁረጣቸው አለ አምላካችን እግዚአብሔር። ለምን? ምድሪቱን እንዳያጎሳቁሉ፣ ለሌላው ምሳሌ አብነት እንዳይሆኑ፣ የክፉ ነገር ምሳሌ ማለት ነው። እነሱስ የእግዚአብሔር ሕዝብ ተብለው በእግዚአብሔር ስም ተጠርተው የሚመሩበት ሕገ ኦሪት ተሰጥቷቸው የሚያስተምሯቸው መምህራን ሊቃውንት ተመድበውላቸው አበይት ነቢያት ደቂቀ ነቢያት ተሰጥተዋቸው ምንም የጎደለ ነገር የለም። መጻሕፍት ተጽፈውላቸው ፍሬ አልተገኘባቸውም። ስለዚህ እነሱን መስለው ሰዎች ሌሎቹ አሕዛብም ሌሎቹም ክፉ ነገር እንዳያደርጉ ከነሱ ክፋት ተምረው ኃጢአት በደል ተምረው አጎሳቆል ማለት ነው። ለሌላው መሰናክል መሆን፣ እንቅፋት መሆን። ስለዚህ ቁረጣቸው አለው የወይን አትክልት ሰራተኛውን። የወይን አትክልት ሰራተኛ የተባለው ሌላ ሰራተኛ እንዳይመስላችሁ፣
ጠባቂ መልአካቸው መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ነው። እሱ ነው የወይን አትክልት ሰራተኛ። ቁረጣቸው አለው። ያን ጊዜ ምን አለ ሊቀ መላእክት ቅዱስ ሚካኤል? ጌታ ሆይ አለ በዚህች ዓመት ደግሞ ተዋት። አስተውሉ። ምን አልን ስንነሳ ንስሐ እንድትገባ ጊዜ ሰጠኋት። እግዚአብሔር ለሕዝቡ ለንስሐ የሚሆን ጊዜ ይሰጣል፣ እድሜ ይጨምራል። መላእክቱ ደግሞ እግዚአብሔርን ይለምኑታል። ምን እያሉ? ጌታ ሆይ በዚህች ዓመት ደግሞ ተዋቸው እያሉ ይለምናሉ። እስራኤል ዘሥጋን በዚህች ዓመት ደግሞ ተዋቸው አለ። ልራዳቸው፣ ላግዛቸው። አፈር ማድረግ ከስሩ ፍግ ወይም ፋንድያ ማስታቀፍ ማለት ማገዝ ነው፣ መርዳት ነው፣ ማማለድ ነው። አግዤ ረድቼ ሃይማኖት ላስይዛቸው፣ ምግባር ላሰራቸው ጊዜ ስጥ። በዚህች ዓመት ደግሞ ተዋት። ወደፊት ፍሬ ቢያፈሩ መልካም ነው። ሃይማኖትን ቢያጸኑ መልካም ነው። ምግባርን ቢያቀኑ መልካም ነው። ያለበለዚያ ግን ትቆርጣቸዋለህ፣ ትፈርድባቸዋለህ። በዚህች ዓመት ግን ተዋቸው፣ ታገሳቸው ብሎ ሊቀ መላእክት ቅዱስ ሚካኤል ስለ እስራኤል ዘሥጋ በበለስ ስለተመሰሉት ለመነ። አምላካችን እግዚአብሔርም የሊቀ መላእክት የቅዱስ ሚካኤልን ልመና ምልጃ ተቀብሎ እስራኤል ዘሥጋን ፈጽሞ ሳያጠፋቸው ቀረ። እድሜ ለንስሐ ሰጣቸው፣ ጊዜ ጨመረላቸው ማለት ነው። ይሄ በብሉይ ኪዳን ያለው ምሳሌ። ወደ አዲስ ኪዳን እናምጣ ይህን ምሳሌ። በአዲስ ኪዳንም የበለሱ ባለቤት ያው አምላካችን እግዚአብሔር ነው፣ አይለወጥም። በበለስ የተመሰሉ ቤተ እስራኤል ናቸው። እስራኤል ዘሥጋ የወይን አትክልት ቦታ የተባለች ኢየሩሳሌም ናት። ልክ የበለሱ ጌታ በለሲቱን 3 ዓመት እንደጎበኛት ፍሬ እንደፈለገባት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ 3 ዓመት በዚህ ምድር እየተመላለሰ በለስ ከተባሉ ከእስራኤል ዘሥጋ ሃይማኖት ፈለገ፣ ምግባር ፈለገ። ኢየሱስ ክርስቶስ በሉ ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበረ። የሉቃስ ወንጌል ምዕራፍ 3 ቁጥር 23 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያስተማረው 3 ዓመት ነው። በ30 ዘመኑ በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ፣ ጸለየ፣ ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለኛ ለልጆቹ ካደለን በኋላ ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በለስ ከተባሉት ከእስራኤል ዘሥጋ ፍሬ ፈለገ፣ ሃይማኖት ፈለገባቸው፣ አልተገኘም። በቅዱስ ወንጌል አላመኑም። በክርስቶስ የባሕሪ አምላክነት አላመኑም፣ ተሰናከሉ። ክርስቶስን ፍጡር አሉ። ሩቅ ብእሲ ወልደ ዮሴፍ የዮሴፍ ልጅ አሉ። ጋኔን ያደረበት በአጋንንት አለቃ በቤልዜቡል ታምራት የሚያደርግ አሉት። ያበደ አሉት። እሱ ግን ክብር ይግባውና የባሕሪ አምላክ ነው፣ የባሕሪ ፈጣሪ ነው፣ የባሕሪ ጌታ፣ የባሕሪ መድኃኒት ነው። የተገለጠውም የዲያብሎስን ሥራ ሊያፈርስ ነው። ስለዚህ
የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ነው የሚለው አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እነሱ ግን ያበደ አሉት። ላበዱት ጤነኛ አእምሮ የሚሰጥ ዕውራንን የሚያበራ ጎባጦችን የሚያቀና ለምጻሞችን የሚያነጻ ሽባዎችን የሚረታ ድውያንን የሚፈውስ ሙታንን የሚያስነሳ ነው። ነገር ግን አላወቁትም፣ አላመኑበትም፣ አልተቀበሉትም። ሃይማኖትን አልያዙም፣ ምግባርን አላፈሩም፣ ጽድቅ አልሰሩም፣ አላገኘባቸውም። ፍሬ አጣባቸው ማለት ይህ ነው። በለስ ተብለዋል። ወገኖች ያስተውሉ። የእግዚአብሔር ሕዝብ ተብለዋል። በእግዚአብሔር ስም ተጠርተዋል። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የእግዚአብሔር ሕዝብ ተብለው በእግዚአብሔር መንገድ አይሄዱም ነበር። የአብርሃም ዘር ተብለዋል። ግን የአብርሃምን ሥራ አይሰሩም። ቃሉን ሕጉን ያውቁታል። ከልቡናችን ሞልቶ ተርፏል ብለው በተለይ ጸሐፍት ፈሪሳውያን ቤተ አይሁድ ልብሳቸው ላይ ጠልፈው ጠቅሰው ጽፈው ነው የሚሄዱት። ግን አይኖሩበትም። ግብዞች ናቸው፣ ተመጻዳቂዎች ናቸው። ስለዚህ ፍሬ አጣሁባቸው አለ። ፍሬ ምግባር አጣሁ። የወይን አትክልት ሰራተኛው መጋቤ ሐዲስ አብሳሬ ትስብእት ዜናዊ ሐዲስ ሊቀ መላእክት ቅዱስ ገብርኤል ነው። ቁረጣቸው አለው፣ አጥፋቸው አለው። የወይን አትክልት ሰራተኛው ምን አለ? ሊቀ መላእክት ቅዱስ ገብርኤል በሐዲስ ኪዳን ጌታ ሆይ አለ በዚህች ዓመት ደግሞ ተዋቸው አለ። እስቲ ልርዳቸው፣ ላማልዳቸው፣ አግዤ ስላላሰራቸው እስቲ እድሜ ይጨመርላቸው። በዚህች ዓመት ተዋቸው፣ አታጥፋቸው። ምናልባት ፍግ አስታቅፌ አፈር አድርጌ ተንከባክቤ ፍሬ እንዲያፈሩ አደርጋለሁ። ላማልዳቸው ጊዜ ስጣለ። ቅዱስ ገብርኤል ምልጃ ጸሎት አቀረበ፣ ልመና አቀረበ። የበለሱ ጌታ የእስራኤል ፈጣሪ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሊቀ መላእክት የቅዱስ ገብርኤልን ምልጃ ተቀበለ። ስለዚህም እስራኤልን ሳያጠፋ ቀረ። ወደፊት ፍሬ ቢያፈሩ፣ ሃይማኖት ቢያጸኑ፣ ምግባር ቢያቀኑ፣ ንስሐ ቢገቡ ቢመለሱ መልካም ነው። ያለበለዚያ ግን ትቆርጣቸዋለህ፣ ትፈርድባቸዋለህ። መቼ አንተ ሕያው ነህ። ለባህሪ ሞት አይስማማህም። በባህሪ ሞት የለብህም። በመንግሥት ሽረትና አልፈት ለውጥ የለብህም። የዘላለም አምላክ ነህ፣ የዘላለም ንጉሥ ነህ። ቢያፈሩ መልካም፣ ባያፈሩ ከእጅህ ያመልጣሉ። የሚቀጥለው ጊዜ አይተህ ትፈርድባቸዋለህ። አሁን ግን ጊዜ ሰጣቸው። ንስሐ እንድትገባ ጊዜ ሰጠ እግዚአብሔር። በቸርነቱ ሰጠ፣ በመላእክቱ ምልጃ ሰጠ። ወደኛ ሕይወት እናምጣው። እንዲህ ነው የበለሱ ጌታ እንደ ቀድሞ አይለወጥም። የሁላችን ፈጣሪ አምላካችን እግዚአብሔር ነው። በበለስ የምንመሰል እኛ እስራኤል ዘነፍስ የምንባል የሐዲስ ኪዳን እስራኤሎች እኛ ክርስቲያኖች ነን። እኛ በስሙ ተጠርተና ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮንም ከብረናል። የአምላክን ቅዱስ ሥጋና ክቡር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። በክርስቶስ ክርስቲያን በወልድ ውሉድ ተሰኝተናል። እኛንን በለስ የምንባል ምእመናት ክርስቲያኖች ነን። ለእያንዳንዳችን አምላካችን እግዚአብሔር የወይን አትክልት ሰራተኛ ሰጥቷል። እነሱ ጠባቂ መላእክቶቻችን ናቸው። እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። እያንዳንዳችን ጠባቂ መላእክት አሉን። ይጠብቁናል፣ ይረዱናል፣ ያግዙናል፣ ይደግፉናል፣ ይታደጉናል። እግዚአብሔር በሰጣቸው ጸጋ ያድኑናል፣ ያማልዱናል፣ ተሰጥተውናል። እግዚአብሔር ፍሬ ፈለገ። ስንት ዓመት? 3 ዓመት ተመላለሰ። 3 ዓመት የተባለ ምንድን ነው? ይህን ያለን የሕፃንነቱን እንቶ ለምን? የሕፃንነት ዘመን የንጽህና ነው፣ የቅድስና ነው። አእምሮ ጠባያችን
ያላደፈበት ጊዜ ነው። ሕፃን ንጹሕና ቅን መሆኑ በሚያደርገው ሥራ ይታወቃል ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 11 ላይ። ሕፃናት ንጹሐን ናቸው፣ ቅኖች ናቸው፣ የዋሆች ናቸው። በሕፃናት ዘንድ በደል የለም፣ ኃጢአት የለም። እኛም ብንሆን ያ የሕፃንነታችን ዘመን የንጽህና ዘመን ነበር። ሕፃናት ቂም የለባቸው። አሁን ቀተናቸው፣ ገስጸናቸው ሲያለቅሱ ቆይተው ወዲያው የሚያስቅ ነገር ከነገርናቸው እንባቸው ሳይደርቅ በጉንጫቸው ላይ እየወረደ ከትከት ብለው ነው የሚስቁት። ቂም የለም። ንጹሕ ልብ ነው ያላቸው፣ ቅን ልብ ነው፣ የዋህ ልብ ነው ያላቸው። ሌላው ሕፃናት እውነተኞች ናቸው፣ አይዋሹም፣ እውነቷን ነው የሚናገሩት። አንዳንድ ጊዜ በቤት ውስጥ አዋቂዎች ወይ እናት በቤት ሆና ወይ ለጥበቃው በር ላይ ላለው ወይ ለሰራተኛዋ እንዲህ ብላ መልእክት ታስተላልፋለች። ማንም ሰው መጥቶ ከጎረቤት እናታችሁ አለች ብሎ ቢጠይቃችሁ የለችም በሉ ብላ እናቴን ታስተላልፋለች። በር ይንኳኳል፣ ሕፃን ልጅ አብሮ ተከትሎ ይሄዳል። ከዚያ የመጣ ጎረቤት ይጠይቃል፣ እናታችሁ አሉ ብሎ ይጠይቃል። ወይ ጥበቃ ሰራተኛው ወይ ደግሞ ቤት አገልጋይዋ ሰራተኛዋ አይ እናታችን የሉም ብለው መልስ ይሰጣሉ። ያ ሕፃን ልጅ ግን ቀበል ያደርግና እንደዚህ ይላል፣ እማዬ አለች ይላል፣ ግን የለችም በሉ ብላለች። እውነቱን ይናገር፣ አይዋሽም። ለምን? ንጹሕ ልብ፣ እውነተኛ ልብ ነው ያለው። እናትየው እኮ ውሸት አስተምራለች። ለማን? ለሰራተኛዋ ወይም ለጥበቃ ሰራተኛ። ሕፃኑ ግን እናት ያስተማረችውን ውሸት ሳይሆን እውነቱን ተናገረ። እናታችን አለች፣ ግን ለሚጠይቃችሁ ሁሉ እናታችሁ የለችም በሉ ብላለች ወይ ነገር። ሕፃናት ንጹሐን ናቸው። የሕፃንነትን ጊዜ እንቶ አእምሮ ጠባያችን ያላደፈበት ጊዜ ስለሆነ የመጀመሪያ ዓመት ምንድነው? ወጣትነትን እንየው። እግዚአብሔር ወጣትነት ሰጠ። ፍሬ የሚፈልገው በዚህ ጊዜ ነው። በተለይ በወጣትነት ጊዜ የመጀመሪያ ዓመት ወጣቶች ፍሬ አለን ወይ? አፍርተናል ወይ? ወጣትነትን እግዚአብሔር ሰጥቷል። እግዚአብሔር ከወጣቶች ፍሬ ይፈልጋል። በጉብዝና ወራት ፈጣሪ አስብ ነው የሚለው መክብብ 12 ቁጥር 1 ጀምሮ። የጭንቀት ቀን ሳይመጣ ሮጠን መቅደም ታግለን መጣል በምንችልበት በጉብዝናችን ወራት ፈጣሪ አምላካችን እግዚአብሔርን ማሰብ፣ በወጣትነት ሃይማኖት ማጽናት፣ ምግባር ማቅናት፣ እንደ ሰለስቱ ደቂቅ እንደ አናንያ እንደ አዛርያ እንደ ሚሳኤል እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ። ወጣትነት እኮ ለእግዚአብሔር ነው። ጉብዝና ለእግዚአብሔር እኮ ነው። ጉብዝና እኮ ለዲያብሎስ አይደለም። ጉብዝና ለኃጢአት አይደለም። ጉብዝና ለዝሙት አይደለም። ከክብር ለማነስ አይደለም። ጉብዝና ጠጥቶ ለመስከር አይደለም። ወጣትነት በሲጋራ በጫት በአሽሽ ሱስ ለመመላለስ አይደለም። ወጣትነት ወጣቶች በወጣትነታችን ምን አደረግን? ምን እያደረግን ያለ ነው? አሁን በመጀመሪያ ዓመት በወጣትነት ቢጎበኝ እግዚአብሔር ፍሬ ምግባር አለን ወይ? የክርስትና ሕይወት በእኛ ዘንድ ይገኛል ወይ? ፍቅር አለ፣ ትሕትና አለ፣ ትዕግስት አለ፣ ይቅርባይነት፣ የዋህነት፣ ደግነት፣ ታማኝነት አለ በሕይወታችን። ወጣቶች ንስሐ እንድትገባ ጊዜ ሰጠኋት። ወጣትነት ከእግዚአብሔር የተሰጠ ጊዜ ነው። ንስሐ እንድንገባ ይፈልጋል በወጣትነታችን ጊዜ። ዛሬ አንዳንዶች ያልታደሉ ሰዎች አይ እነሱ ልጆች ናቸው ይጫወቱ በጊዜያቸው ይላሉ። ወጣቶች ልጆቻቸውን አንዳንድ ወላጆች በወጣትነት ምን ያድርጉ? ያመንዝሩ፣ ይስከሩ፣ ኃጢአት ይስሩ፣ ይርከሱ፣ ይበድሉ። ምን ያድርጉ? ይስረቁ። የት ነው ያለ ነው? ወጣትነት ለእግዚአብሔር መሆን አለበት። ንስሐ እንድትገባ ጊዜ ሰጠዋት። አንዱ ወጣትነት ነው። ሁለተኛውን ጉልምስና ነው። ጉልምስና
ዘመን የደረስን ጎልማሶች እግዚአብሔር ከጎልማሶች ፍሬ ይፈልጋል። ጎልማሶች ሃይማኖታችን አጽንተናል፣ ምግባራችን አቅንተናል። በጉልምስናችን እግዚአብሔር ይደሰታል። በንጽህና ነው እየተመላለስን ያለ ነው። ራሳችንን በመግዛት ነው የምንኖረው። ጎልማሶች ራሳችንን መልከት። አንዳንዶች ጉልምስና ዘመንም ደርሰን ፍሬ ያላፈራን አለን፣ ጽድቅ ያልሰራን አለን። እግዚአብሔር ሲጎበኘን ያለ ፍሬ የተገኘን ቅጠል ብቻ ስም ብቻ ክርስቲያኖች ተብለናል። የእግዚአብሔር ልጆች ተብለናል። በእግዚአብሔር ስም ተጠርተናል። ግን ፍሬ ምግባር የለብንም። አንዳንዶቻችን ጎልማሶች እንጠይቅ። ሶስተኛው እርጅና ነው። በእድሜ የገፋችሁ አረጋውያት እግዚአብሔር ዘመን አብዝቶ ወራት አስፍቶ የሰጣችሁ ሽማግሌዎች ሽምግልናችሁ ፍሬ ያለበት ነው። ጠይቁ ሽማግሌዎች። ሃይማኖታችሁን አጽንታችኋል፣ ምግባራችሁን አቅንታችኋል፣ ለትውልዱ ምሳሌ ትሆናላችሁ፣ የተጣላ ታስታርቃላችሁ። እንዴት ነው ሽማግሌዎች የምትመላለሱት? የታለ ዛሬ ሽምግልናው የተባረከ እድሜው የተባረከ የታለ? እስቲ አንዳንድ ሽማግሌዎች እኮ በጣም ያሳዝናሉ እኮ። የሚገኙት ሌላ ነገር ውስጥ ነው። ጣዖት የሚያመልኩ ሽማግሌዎች አሉ። ምንፍቅናን፣ ጥርጥርን፣ ክህደትን የሚሰብኩ ሽማግሌዎች አሉ። ጸብ የሚዘሩ ሽማግሌዎች አሉ። ጎጠኞች ሆኑ ሽማግሌዎች አሉ። በሚያሳዝን ሁኔታ የተጣላ እንደማስታረቅ በሰላም የሚኖረውን የሚያጣሉ ሽማግሌዎች አሉ። እግዚአብሔር ከሽማግሌዎች ፍሬ ይፈልጋል። ይታገሳል። ተሸከመ፣ በወጣትነት ጎበኘ፣ አለፈ። በጉልምስና ጎበኘ፣ አለፈ። የለም ፍሬ። በሽምግልናም ይመጣል፣ እግዚአብሔር ይጎበኛል። ለሽማግሌዎቻችን እግዚአብሔር አስተዋይ ልቡና ይስጥልን። ሁለት ፀጉር አብቅለው ጉድጓዳቸው ተምሶ ልጣቸው ርሶ ሞት አፋፍ ላይም ሆነው ንስሐ ማይገቡ ሽማግሌዎች አሉ። ገና ነኝ የሚሉ አሉ። ምን ይላል መጽሐፍ? ንስሐ እንድትገባ ጊዜ ሰጠዋት። ንስሐ እንድትገባ አልወደደችም። እግዚአብሔር ንስሐ እንድንገባ ጊዜ ሰጠ። አንዳንዶቻችን ንስሐ እንድንገባ አልወደድንም። ሊመጣ ያለው ይመጣል፣ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ። ሊመጣ ያለው አምላካችን እግዚአብሔር ይመጣል። አንዱ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም ምጽአት ነው። ዳግም ለፍርድ ይመጣል፣ ዓለምን ለማሳለፍ ይመጣል። እሱን ማለት ነው አንደኛው ምጽአት። ሌላው መልአከ ሞትን ወደኛ ይልከዋል። ሞት ይመጣል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ጀምሮ ጊዜውን ጠብቆ ይመጣል። መልአከ ሞት ይመጣል። ግን ማንም እንዳይጠፋ ወዶ ስለናንተ ይታገሳል። የእግዚአብሔር ዓላማ ሁላችን ወደ ንስሐ እንድንመለስ ነው፣ ንስሐ እንድንገባ ነው። ከኛ ማንም እንዲጠፋ እግዚአብሔር ፈቃዱ አይደለም። ለዘላለም እንዲሞት እግዚአብሔር ፈቃዱ አይደለም። እኛ በራሳችን ላይ ካልጨከን በስተቀር እግዚአብሔር በእኛ ላይ አይጨክንም። ዛሬም እድሜ ለንስሐ ጨመረ። የእስከ ዛሬውን እንኳን ዘመን እንቁጠር እስቲ። ስንት ዓመት ደረስን? እያንዳንዳችን አሁን በዓይነ ሕሊናችን እድሜያችን እንቁጠረው። 20፣ 30፣ 40፣ 50፣ 60፣ 70፣ 80 ዓመት የደረሳችሁ እስቲ እያንዳንዳችን እግዚአብሔር ዘመን አብዝቶ ወራት አስፍቶ ሰጥቶናል። በሰጠን እድሜ ስንቶቻችን ተጠቅመናል? የጌታችን ትዕግስት በሉ መዳናችሁ እንደሆነ ቁጠሩ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15
የእርሱ ትዕግስት የኛ መዳን ነው። አምላካችን የሚታገሰን የሚሸከመን እንድንድን ነው፣ እንዳንጠፋ ለዘላለም እንዳንሞት ነው። ንስሐ እንድንገባ ጊዜ ሰጠ፣ ተጨመረ። አንዳንዶቻችን ንስሐ እንድንገባ አልወደድንም፣ አልፈቀድንም። ይሄ ነው ትልቁ ችግር። ከእግዚአብሔር የጎደለ ምንም ነገር የለም፣ የቀረ ነገር የለም። እስቲ ማን ነው ጊዜ እግዚአብሔር ያልሰጠኝ የሚል ሰው አለ እንዴ? የለም እኮ። ለእያንዳንዳችን እግዚአብሔር ጊዜ ሰጥቷል። በጊዜው መጠቀም የኛ ፋንታ ነው። ላወቀበት ማምሻም እድሜ ነው ይላሉ አበው። ሌላውን ተወው፣ ብዙ ዓመታት አይደለም፣ ማምሻም እድሜ ነው። በቀኝ የተሰቀለውን ወንበዴ አስቡት። በመጨረሻ ሰዓት በተሰጠው ዕድል ተጠቀመ። ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ በቀኝ ተሰቅሎ የነበረው ተአምራቱን አየ፣ ወደ ልቡ ተመለሰ። በዚያ ቅጽበት ንስሐ ገባ፣ ሁሉን አከናወነ። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። የሚገርም እኮ ነው። መስቀል ላይ ነው ያለው፣ ግን ምን አለው? ጌታ ሆይ አለ በመንግስት በመጣ ጊዜ አስበኝ። እውር ሲያበራ፣ ጎባጣ ሲያቀና፣ ለምጽ ሲያነጻ፣ ሽባ ሲረታ፣ ድዊ ሲፈውስ፣ ሙት ሲያስነሳ አይደለም ያየው? ተሰቅሎ እኮ ነው። ተቸንክሮ የእሾህ አክሊል ተደፍቶበት ደሙ እየፈሰሰ መከራ ላይ ሆኖ ነው ያየው። ግን ጌትነቱን አመነ። ጌታ ሆይ አለ። ይሄ ነው መጀመሪያ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጌትነት አመነ። እሱም ብቻ አይደለም፣ ዘላለማዊ መንግስት፣ ሰማያዊ መንግስት እንዳለው አመነ። እርቃኑን የዋለውን ሰዎች ሁሉ የጠሉትን ስቀለው 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 ብለው በግፍ ሰቅለው የገደሉትን በመንግስት በመጣ ጊዜ አስበኝ። የማያልፍ መንግስት፣ ሰማያዊ ዘላለማዊ መንግስት እንዳለው አመነ። ከገቡ መውጣት፣ ካገኙ ማጣት የሌለባት፣ በሰው ዓይን ያልታየች፣ በሰው ልብ ያልታሰበች፣ በሰው ጆሮ ያልተሰማች እግዚአብሔር ለወዳጆቹ ያዘጋጃት ርስተ መንግስተ ሰማያት እንዳለችው ወደ እሷ ደግሞ መግባት በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመንና ፈቃዱን በመፈጸም እንደሆነ አምኖ ጌታ ሆይ በመንግስት በመጣ ጊዜ አስበኛል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ተመዝግቧል። በሰው ዓይን ያልታየች፣ በሰው ጆሮ ያልተሰማች፣ በሰው ልብ ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት ብሏል ቅዱስ ጳውሎስ። ለምን ገና አልተገለጠችምና በሰው ዓይን ያልታየች አለ። በሰው ጆሮ ያልተሰማች አለ፣ ከቋንቋ በላይ ናት። በሰው ልብ ያልታሰበች አለ፣ ክብሯ ታላቅ ነው። ሰው አስቦ ሊደርስባት አይችልም። እግዚአብሔር ለወዳጆቹ ያዘጋጃት መንግስት፣ በዚህ አስበኛል። ይህም ብቻ አይደለም፣ መተላለፉን አመነ፣ በደሉን አመነ። ምን ብሎ? እኛስ በበደላችን በኃጢአታችን በወንጀላችን ተቀጥተናል፣ ይገባናል። የሥራችን ውጤት ነው። ነፍሰ ገዳዮች ነን፣ ቋንጃ ሰባሪዎች ነን፣ በንጹሐን ደም እንታጠብ ነን፣ ወንበዴዎች ነን፣ መሰቀል ሞት ይገባናል አለ። መተላለፉን አመነ። እሱ ብቻ አይደለም፣ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ንጽሕና ቅድስና መሰከረ። እንዲህ አለ፣ ይሄ ሰው ግን አለ ወደ አምላካችን እያሳየ ይሄን መከራ የተቀበለው በግፍ ነው፣ የተሰቀለው በግፍ ነው። ሰቅለው የገደሉት ያለ በደሉ ያለ ኃጢአቱ ነው፣ ምንም አላደረገም አለ፣ መሰከረ። ከዚያ ባልንጀራውንም ገሰጸው። አንተ አለው በዚህ ፍርድ ተይዘ እግዚአብሔርን አትፈራም? አሁን እንኳን አይበቃህም? አሁን እንኳን አትመለስም? ንስሐ አትገባም? ዛሬም እኮ ድል አለ ሲለው እኮ ዛሬም በተሰጠ ጊዜ ተጠቀማለሁ። ግን አልሰማሁም። በግራ የተሰቀለው ጠፋ። እንደሱ ከመሆን ያድነን። በቀኝ የተሰቀለው ግን የተሰጠውን ጊዜ ተጠቀመ። የሉቃስ ወንጌል ምዕራፍ 23 ቁጥር 40 ጀምሮ ተመስክሯል። ሁለቱ ወንበዴዎች በክርስቶስ
ቀኝና ግራ ተሰቅለው በቀኝ የተሰቀለው ወንበዴ በመጨረሻ ሰዓት የተሰጠውን እድል ተጠቀመ። ንስሐ ገባ። ልቡን ለኛ አልሆነም፣ አንገተ ደንዳና አልሆነም። ከዚህ በኋላማ ምን ዋጋ አለኝ? በቃ በወንጀሌ በበደሌ ሞት ተፈርዶብኛል፣ ተሰቅያለሁ፣ በሞት ተቀጥቻለሁ ብሎ በዚያው በበደሉ አልቀጠለም፣ ተመለሰ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ተመለሰለት። እውነት እውነት እላለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ዳግም ለፍርድ እስክመጣ ድረስ ጠብቃለሁ። ዛሬ አሁን ከኔ ጋራ በገነት በክብር ትኖራለህ አለው። አዳምን ቀድሞ ደመ ማኅተሙን ይዞ ወደ ገነት ገባ። የኛ አምላክ ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። የዛሬን ንስሐ ይቀበላል፣ የዛሬን እንባ ይመለከታል፣ የዛሬውን ጩኸት ያደምጣል። ከተመለስን ይመለሳል። ሁል ጊዜ እግዚአብሔር መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ግን በተሰጠን ዕድል እንጠቀም። ታገሰን፣ ተሸከመን። ንስሐ እንድትገባ ጊዜ ሰጠዋት፣ ለእያንዳንዳችን ጊዜ ሰጠ። ጠባቂ መላእክቶቻችን እንዲህ ይላሉ፣ ጌታ ሆይ በዚህ ዓመት ደግሞ ተዋቸው ይላሉ። ይለምናሉ እኮ ስለኛ ይማልዳሉ። በደላችን በስቶ ኃጢአታችን በስቶ ፍሬ ምግባር ጠፍቶብን እግዚአብሔር ሲያዝን እግዚአብሔር ሊቀጣን ሊቆርጠን ሲል ምን ይላሉ ጠባቂ መላእክቶቻችን? እባክህ በዚህች ዓመት ደግሞ ተዋቸው ይላሉ። እግዚአብሔርም ጊዜ ሰጥቷል። ቅዱሳን መላእክትም ደግሞ ጊዜ ጨመር ብለው ይማልዳሉ፣ ይለምናሉ። በቸርነቱ እድሜ ጨመረ፣ በመላእክቱ ምልጃ እድሜ ጨመረ። እንግዲህ የጎደለ ነገር የለም። በተሰጠን ጊዜ እንጠቀም። አንዳንድ ሰው ምን ይላል? እድሜ ለንስሐ ስጠኝ ይላል። ሁላችንም የምንለው ነው ብዙ ጊዜ። እውነቴን ነው የምላችሁ፣ ግን እግዚአብሔር እድሜ ለንስሐ ያልሰጠው ሰው የለም በፍጹም። መጠኑ ይለያያል፣ ግን ለእያንዳንዳችን እግዚአብሔር እድሜ ለንስሐ ሰጥቷል። ብዙ የተሰጠው አለ፣ መካከለኛ የተሰጠው አለ፣ ጥቂት የተሰጠው አለ። ግን ለእያንዳንዳችን እግዚአብሔር እድሜ ለንስሐ ሰጥቷል ብሏል ራሱ። ንስሐ እንድትገባ ጊዜ ሰጥቷት ራሳችን ራሱ ንስሐ እንድንገባ ጊዜ ተሰጥቷል። በተሰጠን ጊዜ መጠቀም የኛ ፋንታ ነው። አሁን ማለት ያለብን እድሜ ለንስሐ ስጠኝ አይደለም፣ በሰጠኸኝ እድሜ ንስሐ እንድገባ ማስተዋል ስጠኝ፣ በሰጠኸኝ ጊዜ ንስሐ እንድገባ ልቤን መልስልኝ ማለት ነው። እሱን ብሎ መለመን ነው፣ እሱን ብሎ መማፀን ነው የሚያስፈልገው። ይሄ ካልሆነ በስጋም በነፍስም በምድርም በሰማይም በሰውም በእግዚአብሔርም የሁለት ዓለም ስደተኞች ነው የምንሆነው። ንስሐ እንድትገባ ጊዜ ሰጠኋት አለና ከዝሙቷ ንስሐ እንድትገባ አልወደደችም፣ እምቢ አለች። ስለዚህ ከእርሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ ነው ያለው። ንስሐ ለመግባት አለመመለስ በሁለት በኩል እንድንጎዳ ያደርጋል፣ በስጋም በነፍስም ማለት ነው። እሺ ብትሉ በሉ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ለጊዜው ለእስራኤል ዘሥጋ ተነግሯል። እሺ ብትሉ አለ አምላካችን እግዚአብሔር በነብዩ ላይ አድሮ ሲናገር፣ ብትታዘዙ፣ ሃይማኖት ብታጸኑ፣ ምግባር ብታቀኑ፣ ለንስሐ የሚገባ ፍሬ ብታፈሩ የምድርን በረከት ትበላላችሁ። በምድር ላይ በሰላም ትኖራላችሁ፣ በደስታ በእርካታ ትኖራላችሁ፣ ይሳካላችኋል።
እምቢ ብትሉ ብታምፁ ግን ሃይማኖት ባታጸኑ ምግባር ባታቀኑ ንስሐ የሚገባ ፍሬ ባታፈሩ ባትመለሱ በአመፃችሁ በበደላችሁ ብትቀጥሉ ግን ሰይፍ ይበላችኋል። ሰይፍ ምን ጦርነት ይበላችኋል። እየበላን እንዳለው እስራኤልን የከለዳውያን የባቢሎናውያን ሰይፍ በልቷቸዋል። ሰይፍ ይበላችኋል። ረሃብ ይበላችኋል። ረሃብ በልቷቸዋል። ረሃብ ደግሞ ከሰይፍ ይከፋል። ሰይፍ ገላጋይ ነው። ረሃብ ግን ሰውነትን አመንምኖ ቁርበትን ወይም ቆዳን ከአጥንት ጋር አጣብቆ አሰቃይቶ ነው የሚገድለው። በሰይፍ የሞቱት በረሃብ ከሞቱት ይሻላሉ ይላል። እነዚህ የምድርን ፍሬ አጥተው ተወግተውም ቀጥነዋል ይላል ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9። በሰይፍ የሞቱት በረሃብ ከሞቱት ይሻላሉ። ሰይፍ ይገላግላል። ረሃብ አሰቃይቶ ነው የሚገድለው። እነዚህ የምድርን ፍሬ አጥተው ተወግተውም ቀጥነዋል። ሰይፍ የተባለ በቁሙ ሰይፍ ብቻ አይደለም፣ ረሃብ ሌላው በሽታ ነው። እምቢ ብትሉ ሰይፍ ይበላቸው። በሽታ ደግሞ ከሰይፍም ከረሃብም ይከፋል። ለምን? ረሃብስ የተገኘ እንደሆነ ይበላል። በሽታ እኮ አንዳንድ ጊዜ አያስበላም። መብል መጠጥ ሞልቶ የማያስበላ የማያስጠጣ በሽታ ደግሟል። ኃጢአትን የሚዘራ በሉ መከራን ያጭዳል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ ተመዝግቧል። እስራኤል ኃጢአትን ዘሩ፣ መከራን አጨዱ። ምን አጨዱ? ሰይፍ አጨዱ። ብዙ ወገኖቻቸውን በሰይፍ አጡ። ረሃብ አጨዱ። ብዙ ወገኖቻቸው በረሃብ እንደቀጠል ረገፉ። ብዙ ወገኖቻቸው በበሽታ ተቀሰፉ፣ ፈውስ በሌለው ቁስል ተመቱ። የተረፉት ደግሞ ተሰደው ባቢሎን ወርደው 70 ዘመን ሙሉ መከራ ስቃያቸውን አዩ፣ በአሕዛብ እጅ እየተረገጡ። ኢትዮጵያውያን ዛሬ የምናየው መከራ፣ የእርስ በርስ ጦርነቱ፣ እልቂቱ በየቀኑ አስከሬን ነው የምንቆጥረው። የሞት ዜና ነው የምንሰማው። የንጹሃን ደም ነው የሚፈሰው። ኢትዮጵያዊውን ይገድለዋል። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ንስሐ እንድትገባ ጊዜ ሰጠዋት። ከዝሙቷ ንስሐ እንድትገባ አልወደደችም። ስለዚህ ከእርሷ ጋር የሚያመነዝሩትን በክፉ ስራዋ በበደሏ በኃጢአቷ የሚተባበሩትን እኮ ማለት ነው ከስራዋ ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ። እንደምናየው ልጆቿንም በሞት ገድላቸዋለሁ አለ። ይሄው ጦርነት። ኤልዛቤላውያን ጣዖት አምላኪያን ዛሬም አሉ። ጣዖትም ያመልኩ የሚጠፋ ብርን፣ የሚፈነግል ወንበርን፣ የሚቀር ምድራዊ ክብርን የራሳቸውን ጥቅም ፈልገው ለዛ የሚንበረከኩ የሚሰግዱ አሉ። ነፍሰ ገዳዮች በንጹሃን ደም የሚታጠቡ አሉ። ሕፃን ብለው ማይመሩ ማይራሩ፣ ሽማግሌ ብለው ማያፍሩ ማያከብሩ አሉ። በጠራራ ፀሐይ ነፍሰ ገዳዮች፣ ዘማውያን፣ ጋለሞቶች የሚረክሱ አሉ። ስንቱን ልንገራችሁ። ዛሬም በኤልዛቤል መንገድ የሚሄዱ አሉ። አንዳንዶቻችን ሳናውቅ ተሳስተን፣ አንዳንዶቻችን አውቀን በድፍረት ከኤልዛቤላውያን ጋር ምን ተባበራለን? ጣዖት አምላኪያን ኤልዛቤላውያን ናቸው። ዘማውያን ኤልዛቤላውያን ናቸው። ነፍሰ ገዳዮች በንጹሃን ደም የሚታጠቡ ኤልዛቤላውያን ናቸው። በእግዚአብሔር አገልጋዮች በመነኮሳት ደም፣ በካህናት ደም፣ በምእመናንና በምእመናት ደም የሚታጠቡ ኤልዛቤላውያን ናቸው። ዛሬስ ኤልዛቤላውያን አሉ አይደል እንዴ? ዝም ብለናል እኮ አንዳንዶቻችን። ዛሬም እግዚአብሔር እኛን የሚነቅፍበት ነገር አለው። ካህናት በቤተ መቅደስ ቅጥር ሲታረዱ አይተን የለን? መነኮሳት በገዳም ሲታረዱ አይተን የለን? ምን ይሄ እኮ ግልጽ እኮ ነው። ዛሬም ኤልዛቤላውያን አሉ እኮ በቅድስት ሀገር ኢትዮጵያ። ኤልዛቤል ብትሞትም የሷን ስራ የሚሰሩ አሉ አይደል? ንስሐ እንድትገባ ጊዜ ሰጠዋት ለኤልዛቤላውያን። ከዝሙቷ ከኃጢአቷ ከበደሏ ንስሐ እንድትገባ አልወደደችም። ስለዚህ በአልጋ ላይ ጥላታለሁ፣ በመከራ ጥላታለሁ።
ከሷ ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ ጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። ስለዚህ እንመለስ ወገኖቼ፣ ከኤልዛቤላውያን ጋራ የተባበርንበት ዘመን ይብቃ። አሁን ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንቅረብ። ዘመናችን የሚባረከው የሚያምረው የምንመኘውን ሰላም፣ ደስታ፣ እረፍት፣ እርካታ፣ መጽናናት የምናገኘው ንስሐ ስንገባ ብቻ ነው። አሁን በዘመኑ መጨረሻ በምንቀበለው በአዲሱ ዘመን መጀመሪያ ሁል ጊዜ መስከረም መጀመሪያ አካባቢ ሁሉም የመልካም ምኞት መግለጫ መልእክት ያስተላልፋል። ሃይማኖት አባቶችም ያስተላልፋሉ፣ የሀገር መሪዎችም የሥራ ኃላፊዎችም ያስተላልፋሉ። ዘመኑን የሰላም ዘመኑን የጤንነት ዘመኑን የእድገት የደስታ የስኬት ዘመን ያድርግልን ይላሉ። ጥሩ ነው፣ ምኞት መልካም ነው። ግን እኮ ወገኖቼ ዘመን በምኞት ብቻ መልካም እኮ አይሆንም። ዘመን በምኞት ብቻ ሰላም አይሆንም እኮ። እኛ የሰላም ሰዎች እንሁን። የበደልን ሰዎች ይቅርታ እንጠይቅ። የተበደልን ሰዎች ይቅርታ እናድርግ። እርቅ እናድርግ። ሰላም እናውርድ፣ እንስማማ። ያን ጊዜ የምንመኘው ሰላም ይመጣል፣ የምንመኘው እድገት ይመጣል። ያለበለዚያ ግን እድገት የለም፣ ውድቀት ነው። ለኛ ያለው ይጠፋል፣ እኛንም ያጠፋናል። አሁን እንደምናየው ምንም የተሻለ ነገር አይመጣም። እንደዚህ ተብሎ ነው የተጻፈው የሐዋርያት ሥራ ምዕራፍ 3 ቁጥር 19 እንግዲህ ብሎ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ፣ ከኃጢአታችሁ ሁሉ ተመለሱ ይላል። ኃጢአታችን እንዲደመሰስ የመጽናናት ዘመን እንዲመጣ አሁን ንስሐ ንግባ። ያን ጊዜ የምድሩን በረከት እንበላለን፣ የሰማዩን ርስት እንወርሳለን። በሰላም ወጥተን በሰላም እንገባለን። ያለ ስጋት፣ ያለ ፍርሃት፣ ያለ ድንጋጤ እንመላለሳለን። ዛሬ ወጥቶ ለመግባት ስጋት አይደል እንዴ? እርግጠኞች እኮ አይደለንም፣ ዋስትና የለንም። ኢትዮጵያውያን በገዛ ሀገራችን ስደተኞች እኮ ነን። እግዚአብሔርን መፍራት ሰውን ማፈር ጠፍቶ ሰው ገንዘብ ወዶ ወገን ወገኑን በጠራራ ፀሐይ እያገተ ይሄን ያህል ሚሊዮን ብር አምጣ ያለው ይሰጣል፣ የሌለው ይለምናል። ሰጥቶም እንኳን አንዳንድ ጊዜ ያለ መትረፍ አለ። ይሄ እኮ የምናውቀው ነገር ነው። ቤት በመድራችን በኢትዮጵያ ሰው የሚፈራው ሰውን ነው ዛሬ። ታዲያ ከዚህ በላይ ምን ይምጣ? የጭንቀት ዘመን አይደል እንዴ? የፍርሃት የድንጋጤ ዘመን አይደል እንዴ? የተቅበዘበዘን እኮ ነው ያለው። ኑሮ ከብዶን የተጨነቅን ያለን። አንዳንድ ወገኖቻችን ያልፍልናል ብለው እኮ መንገድ ላይ ያለፈባቸው ባህር ውስጥ ሰጥመው ሞቱ፣ በረሃ ውስጥ አለቁ። በኮንቴነር ታጭቀው ሲሄዱ አየር አጥሯቸው ሞቱ። አንዳንዶች ከቆሙት በታች ከሞቱት በላይ ሆነው በቁማቸው አይናቸውን እያወጡ ኩላሊታቸውን እያወጡ፣ አንዳንዶች በየእስር ቤቱ እየማቀቁ። ኢትዮጵያውያን እግዚአብሔር በቃችሁ ይበለን። መፍትሄው ወደ እግዚአብሔር መመለስ ብቻ ነው። ሌላ ምንም ከሌላ ቦታ አንጠብቅ። አቤቱ በሉ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አዲስ። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 21 አቤቱ አለ ወደ አንተ መልሰን፣ በሃይማኖት መልሰን፣ በምግባር መልሰን፣ በንስሐ መልሰን። ይመለስ ልብ ሲጠን ሲል ነው። አቤቱ ወደ አንተ መልሰን እኛም እንመለሳለን። እኛም እንመለስ። ለጸሎት ስንቆም እንዲህ እንበለው አምላካችን እግዚአብሔርን፣ አምላካችን እግዚአብሔር ወይ ወደ ቤትህ መመላለስን ብቻ ሳይሆን ከልብ ወደ አንተ መመለስን ስጠን እንበለው። ብዙ ዓመት ተመላልሰናል ወደ እግዚአብሔር ቤት፣ አሁንም እየተመላለስን ነው። መመላለሳችን ግን ከልብ ለመመለስ ይሁን። ንስሐ እንግባ። ሁልጊዜ
በቅዳሴው መካከል ቅዱስ ወንጌል ከመነበቡ አስቀድሞ ምን ይላል ዲያቆኑ? መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ስንቶቻችን ንስሐ ገብተናል? ሁሌ ነው ያዋጅ የሚታወጀው። እስካሁን ንስሐ አባቴም የሌለን አለ፣ ንስሐ ያልገባን አለ። አንዳንዶቻችን ደግሞ ንስሐ ገብተን ስጋው ደሙን አንቀበልም። ንስሐ ገብቻለሁ ስጋው ደሙ ግን ይቆየ። እንዴ ምን ማለት ነው? በሽታ ኃጢአታችንን ለካህናቱ ተናዘን መድኃኒቱን ስጋውን አልበላም መድኃኒቱን ደሙን አልጠጣም ምን ማለት ነው? መድኃኒት አልወስድም ማለት በበድልስ ኃጢአት ብሰራስ ብሳሳትስ እግዚአብሔር ኃይል ይሆነናል። ስጋውና ደሙን ስንቀበል የበለጠ ኃይል ነው የምናገኘው። ጠላታችን ዲያብሎስን ድል ነው የምናደርገው። እግዚአብሔር ከኛ ጋር ይሆናል፣ እኛም ከእግዚአብሔር ጋር እንሆናለን። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይችለናል? ብቻችንን ስንሆን ነው ለጠላት የምንጋለጠው ወይስ ከእግዚአብሔር ጋር ስንሆን ነው? አንዳንድ ጊዜ በጣም ያሳዝናል። ስለዚህ ባካችሁ ምክንያት አንደርድር። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ አጭር ነው። አሁን እንመለስ። አቤት ወደ አንተ ተመለሰ። እኛም እንመለሳለን። ዘመናችን እንደ ቀድሞ አዲስ አለ። የኛንም ዘመን አምላካችን እግዚአብሔር እንደ ቀድሞ እንደ አያቶቻችን እንደ ቀድሞ አያቶቻችን ያድስልን። የሰላም ዘመን፣ የጤንነት ዘመን፣ የበረከት ዘመን፣ የደስታ ዘመን ያድርግልን። አሁን ዘመኑ የሐዘን ነው፣ የመከራ ነው፣ የስጋት ነው፣ የስደት ነው፣ የጭንቀት ነው፣ የጦርነት ነው፣ የመቀበዝበዝ ነው፣ የመጨነቅ ነው። ይህን ዘመን እግዚአብሔር እንዲቀይረው መፍትሄው ንስሐ መግባት ነው፣ መመለስ ነው። ያን ጊዜ በምድርም በረከቱን እየበላን በሰማይ ደግሞ መንግስቱን ወርሰን መኖር እንችላለን። ለሁለቱም ነው ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር መመለስ። ንስሐ እንድትገባ ጊዜ ሰጠዋት። ራዕየ ዮሐንስ ምዕራፍ 2 ቁጥር 21 አምላካችን እግዚአብሔር በጨመረልን ዕድሜ ንስሐ እንድንገባ ሁላችንን በቸርነቱ ይርዳን። ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግስቱ እንድንወርስ ስሙን እንድንቀድስ ኃያሉ አምላካችን እግዚአብሔር ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። ይቆየን።